የህዝቡን ሀብት በሙሉ ጠቅልለው የያዙትና ኑሯቸውን በቤተ መንግስት ውስጥ ያደረጉ አርቲስቶች ከኑሮ አይቀርስ እንደነርሱ ነው የሚያሰኝ ቅንጦት። እነዚህ አርቲስቶች በትክክል ኑሮ የህዝቡን ሁሉ ጭንቅላት ባዞረባት ኢትዮጵያ ውስጥ ስለመኖራቸው ለማመን በእጅጉ ይከብዳል። ቤቱም ኢትዮጵያ ውስጥ ነው ወይ በሚል ያጠራጥራል። የሺዎች ህልም የሆነና በርካቶች የሚመኙት ቅንጡ ህይወት እስከ 170 ሚሊዮን ብር የወጣበት መኖሪያ ቤት ባለቤት የሆኑት ሶስት አርቲስቶች ለጥቂት ደቂቃዎች አብራችሁን ዝለቁና እስከ 170 ሚሊዮን ብር የወጣባቸውን ቤቶች እናስቃኛቸዋለን። እነዚህ ቤቶች የማን ናቸው? ንስቶቹ አርቲስቶች እንደምን ቢሰሩ እንዴት አድርገው በዚህ ዕድሜያቸው እንዲህ ያለውን ቤት ገዙት ብለን በግርምት የሀብታቸውን ምንጭም እንዳስሳለን። ከዛሬው አስደንጋጭ ስኬታቸው ጀርባ ያለውን ለእያንዳንዱ የዛሬ ማንነታቸው መሰረት የሆነውን ትናንታቸውንም እናስቃኛቸዋለን። የምንገልጠው ከባባድ ሚስጥርም ይኖረናል። አብራችሁን ዝለቁ። ከዚራ ነው ቤቴ ብትል ቤትሽማ ከዚራ አይደለም ቤተ መንግስት ነው የሚያሰኝ ቅንጡ መኖሪያ ቤት ሰርታ ቤተሰቦቿን ሁሉ ሰብስባ ትኖራለች። ቤቱ የተንጣለለ ትልቅ መሬት ላይ ያረፈ ነውና እንኳንስ ለሰው ለርግቦችም የሚተርፍ ሰፊ ሜዳ አለው። ሳቂታዋና መልከ መልካሟ የሐረሯ ሃይማኖት ግርማ ቄንጠኛ በሆነ መኖሪያ ቤት ውስጥ ከሚኖሩት የሀገራችን ታዋቂ ሰዎች ተቀዳሚዋ ናት። ሐረር ተወልዳ ያደገችው የምስራቋ ተጫዋችና ሳቂታዋ ባለው ባይኗ ሃይማኖት ጂፕላስቱ የሆነው ቄንጠኛ ቤቷ የትናንት መነሻዋ የሐረርን ባህል የሚያሳይ ከመሆኑ ብዛት አንዱ የህንድ ከተማ ያሉ እስኪመስል ድረስ በባህላዊ መንገድ የተዋበ ነው። እዚህ ቤት ውስጥ ሁሉም የሃይማኖት ቤተሰቦች አንድ ላይ ይኖራሉ። አረብ ሀገር ሂዳ ከተመለሰች በኋላ እንደሰራቸው የምትናገረው ይሄ ቅንጡ ቤት ምርጫዋ እንዲሆንና እንድትገዛው ካደረጓት ምክንያቶች አንዱ አጠገቧ አጎቷ በመኖሩ ከቤተሰቦቿ ጋር ተሰብስባ ለመኖር ስትል ነው። ታዲያ ይህ ቤት እንደ ቀልድ በርካታ ሚሊዮኖች ወጥተውበታል። አሁን ባለው ዋጋ የሃይሚ ቤት እንደ ሰፈሩ ከ150 ሚሊዮን እስከ 170 ሚሊዮን ብር ያወጣል። ሰው የሰራውን ሁሉ መስራት የምትፈልግ ብርቱ መሆኗ የሚነገርላት ሃይማኖት በ1989 ከሐረር ወጥታ ከአያቷ ጋር ቢሾፍቱ እንደመጣች ትናገራለች። በኋላም በ1999 ዕውቅናና ዝናን በላይ ወደ ደረበችላት አዲስ አበባ መጥታለች። አዲስ አበባ ከመጣች በኋላም በቀጥታ ወደ ሙዚቃ ሥራ በመግባት የስኬትን መንገድ ሀብላ ጀምራለች። በኋላም ብዙ ሳትቆይ ወደ አረብ ሀገር ሄዳ እዛም ረዘም ላለ ጊዜ ስትሰራ ቆይታ ተመልሳለች። በእርግጥም ከስኬቷ በስተጀርባ ሁለት ወንዶች አሉ። የመጀመሪያው ባሏና ሁለተኛው ባሏ። ሁለቱም ወንዶች በሃይማኖት ክህደት እንደደረሰባቸውና ሁለቱም በተለያዩ ጊዜያት መረማመጃ እንዳደረገቻቸውና ለዛሬ ስኬቷ ሁለቱም ወንዶች ትልቅ ዋጋ እንደከፈሉ ብዙዎች በማያውቁት የትዳር አሊያም የፍቅር ሕይወቷ ውስጥ ተሸፋፍኖ ያለ ሚስጥር ነው። የሆነ ሆኖ ሃይማኖት በዚህ ቅንጡ ቤት ከድሮም ወዳቸዋለሁ ለምትላቸው እርግቦች ብቻ ታስቦ የተሰራው ስፍራ በቤቱ አንድ ጎን ላይ ይገኛል። የዘናጯ ሃይሚ የውበት ሳሎንና ጂምናዚየምን ጨምሮ በርካታ ክፍሎች ቤት ውስጥ ይገኛሉ። በምስራቁ ባህል መሰረት የተሰራው ዝቅ ያለው ሶፋ ያስዋበው ሳሎኗ በቤተሰቦቿ የተሞላ ነው። ዛሬ ሙዚቃን እንደ ትርፍ ሥራ እንደምትሰራው የምትናገረው ሃይማኖት ግርማ የመጀመሪያ ገቢዋ ግልጥ አድርጋ የማትናገረው ሌላ ቢዝነስ ነው። በትርፍ ጊዜዋ የተለያዩ ክለቦች በምትሰራው ሙዚቃ የምታገኘውን ገቢም ለበጎ አድራጎት ብቻ እንደምታውለው ተናግራለች። ጎረምሳ ልጆችን ያደረሰችው ሃይሚ ልበቀናና ርኅሩህ መሆኗ የዘጠናዎቹ ዕንቁ የሆኑት የሙያ አጋሮቿ ይመሰክሩላታል። ከሃይሚ የኪነ ጥበብ ዘርፍ ያልወጣችው ሌላኛው ዓለማመን በሚቸግር ቤት ውስጥ የምትኖረው አርቲስት በርካቶች በትወናዋ የሚያደንቋትና ለየት ባለው ድምጿም የምትታወቀው ሜላት ነብዩ ናት። ከሰራቻቸው በርካታ ፊልሞች ባሻገር በንግዱ ዓለም ያለችው ሜላት እልል የተባለለት ኑሮ እንድትኖር ያደረጋት ይሄው ንግድ ውስጥ መሆኗ ነው። ሰፊ ግቢ ውስጥ የተንጣለለው ውብና ቅንጡ መኖሪያ ቤቷ ጂ+1 ዋይት ሃውስ ነው። ውስጡ በርካታ ክፍሎችና ቅንጡ የቤት ዕቃዎች አሉት። ውስጡና ውጩ በነጭ ቀለም የተዋበው ቄንጠኛው ቤት ካሉት አትክልቶች ጋር ተዳምሮ ሳቢነቱን ጨምሮለታል። እንኳን ስለመኖር አንድ የገብቶ ለመውጣትም የሚያስመኝ ቄንጠኛ ነው። የሜላት ብራንድ ልብሶችን የያዘ የልብስ ስቶር፣ የስጦታ ዕቃዎች ክፍል፣ በርካታ ሳሎኖችና ሌሎች ክፍሎችንም ይዟል። ሜላት በዚህ ቤት ውስጥ ከሄኖክ ድንቁ ጋር ከተለያየች በኋላ ካገባችው ባሏ ጋር ትኖር የነበረ ቢሆንም ትዳሩ ሳይሰምር በመቅረቱ አሁን ላይ ሲንግል ማም ሆና ከሁለት ልጆቿ ጋርና ከሌሎች ጥቂት የማይባሉ ቤተሰቦቿ ጋር ትኖርበታለች። ይህ ቤት ከ70 ሚሊዮን እስከ 100 ሚሊዮን ብር ድረስ ያወጣል። አጀብ ነው። እልህኛ ነኝ፣ ማድረግ የምፈልገውን ሁሉ አደርጋለሁ የምትለው ሜላት ይሄን ቅንጡ ሕይወት ለመኖር ያበቃትም ይሄ ወኔዋ ሳይሆን አይቀርም። በእርግጥም ከፊልም ሥራ በፊት ለረጅም ጊዜ ባይሆንም አሜሪካ የኖረችው ሜላት ከዛ መልስ የማስታወቂያ ሥራዎችን ከዛም ፊልም ሥራዎችን ሰርታለች። ከሰራቻቸው በርካታ የማስታወቂያ ሥራዎች መካከልም የዚነት ቅባት፣ የውሃ የማስቲካና የውሃ ማጣሪያ ማስታወቂያዎች ይጠቀሳሉ። ከዛ በኋላም በርካታ ፊልሞችን ሰርታለች።
በመንፈሳዊ ሕይወቷ እጅግ በጣም ጠንካራ የሆነችው ሜላት ከሌሎች ባልደረቦቿ ጋር በመሆን 3 ቤተክርስቲያኖችን አሰርታለች። አሁን ላይ ከበፊቱ የበለጠ ጠንካራ እንደሆነች የሚነገርላትና የኦርቶዶክስ እምነት ተከታይ የሆነችው ሜላት የተለያዩ የቤተክርስቲያኒቱ መንፈሳዊ እንቅስቃሴዎች ላይም ስትሳተፍ ትታያለች። በዚህ ቅንጡ ቤቷ ውስጥም መንፈስን የሚያድስ የጸሎት ቤት አላት። ሜላት ነብዩ ከሥራዎቿ በላይ ከትዳር ጋር በተገናኘ ስሟ በተደጋጋሚ ሲነሳ ዝናዋ ጣራ ነክቷል። ከዛ ባሻገርም በቅርብ ወደ ገበያ የወጣችበት በስሟ የተሰየመው ሽቶም ዝናዋን ያገነነው ሌላኛው ነገሯ ነው። አርቲስቶች ትዳር አይበረክትላቸው ለምሳሌ ተብሎ ስሟ እስኪነሳ ድረስ 2 ጊዜ የጀመረችው ትዳር አልሰመረላትም። በሚሊዮን ብሮች በጀት አስገንብታ ወደ ሥራ የገባችው ሜላት በሚል ብራንድ ስም ገበያውን የተቀላቀለችበት የሽቶ ንግድም ትልቁ ስኬቷ ነው። ራሷ የምታንቀሳቅሰው የፊልም ፕሮዳክሽን ባለቤትም ናት። ታዲያ የሜላትን ሀብት ማግነንና ብዙ መደናገጥ አያሻም። ምክንያቱም የባሰ ቅንጦትና ምቾት አላትና ነው። የትም ኖረች የትም የማንም ጆሮ ለሀብቷ ነገር ባዳ አይደለም። ኑሮዋ የንግሥት፣ ቤቷ ቤተ መንግሥት፣ በራስ መተማመኗም እንደ ወታደር ነው። የትና የታምሩ በተለያዩ ፊልሞች ላይ ወደ እውነት የቀረበና እውነት የሆነ ትወናን ስታሳይ ትታወቃለች። ከፍተኛ ቁጥጥር የነበረበት ልጅነትን ያሳለፈችውና በሁለት ታላላቅ ወንድሞቿ የሙጥኝ ተይዛ ያደገች የትናየት ዛሬውን ቀድመው ባዩት ቅድመ አያቷ እች ልጅ የትና የት ትደርሳለች በሚል የትናየት ተብላለች። እሷም የቅድመ አያቷን ትንቢት ውሸት አላስባለችውም፣ ከፍተኛ ደረጃ ላይ ደርሳለች። ራስን ችሎ ስለመቆም ጠንከር ያለ አመለካከት ያላት የትናየት በገንዛ ቤቷ አብሯት ይኖር የነበረ ባል የነበራት ሲሆን ትዳራቸውን በፍች ካበቃ በኋላ በቅንጡ ቤቷ ውስጥ ከእናቷና ከልጆቿ ጋር ትኖራለች። የመኖሪያ ቤት ትልቅ ከመሆኑ ብዛት በውስጡ በርካታ የደህንነት ካሜራዎች የተገጠመለት ነው። በተለያዩ አትክልቶች የደመቀው ይህ መኖሪያ ቤት አሁን ባለው የናረ ቤት ዋጋ ከ100 ሚሊዮን በላይ ያወጣል። ከበርካታ የውጭ ድርጅቶች ጋር የምትሰራ የትናየት በስዊዘርላንድ ሆርክስ ፓትስ ፋሚሊ ኮንሰልቲንግ የተሰኘ ድርጅት እያቋቋመች ሲሆን በስዊዘርላንዶች ቢገነባም ባለቤትነቱ የራሷ የትናየት ታምሩ ነው። በራሷ ስምም እየተገነባ ይገኛል። በአገር ውስጥም ቢሆን በግልና ከተለያዩ የውጭ ድርጅቶች ጋር በመሆን የተለያዩ ፕሮጀክቶች ላይ ትሰራለች። አዲስ አበባ ውስጥ ያለው ሆስፒታሏም ተጠቃሽ ነው። ይህ ለውጭ ሀገር ጉዞና ለመሳሰሉት ጉዳዮች ፈጣን ምርመራዎችን የሚሰራ ሆስፒታል ብቻውን የሚያስገባላት ገቢ ሌላ 2-3 ቄንጠኛ ቤቶችን ያስገነባታል። የገቢ ምንጯ በዛ እንጂ በፊልም የምታገኘው ገቢ ቢሆን ቀላል የሚባል አይደለም። እነዚህ 3 ዝነኞች እንደ ምሳሌነት ከፊት ሆነው ይጠቀሱ እንጂ አርት ውስጥ በመሆን አስደንጋጭ ቅንጡ ሕይወት የሚኖሩ ጥቂቶች አይደሉም። በድህነት የሚማቅቀውን ሕዝብ ሀብት በሙሉ የአርቱ ሰዎች ጠቅልለው የያዙት እስኪመስል ድረስ ልዩነቱን አስፍተውታል። አበቃን። ሐሳባችሁን በኮሜንት ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።